ጎጃም የሊቃውንትና የጥበብ መፍለቂያ፣ ጎጃም የኢትዮጵያ የሊቃውንትና የቅኔ ማረፊያ፣ የሥራ ወዳድነት መንፈስ በግርማ የሚታይባት የታሪክ አውታር አካባቢ፣ በታላቁ የአባይ ወንዝ ተከባ በለምለም ምድሯና በሕዝቧ ጥበብ የምትታወቀው ይህች ምድር የሀገሪቱን የእድገት ጉዞ በብርሃን የምትመራ ፋና ወጊ ሆና ትታያለች። በምስራቅና በምዕራብ አድማሶቿ የተዘረጋው ሰፊ መሬት ታሪክን በዜማ እያደሰችና ልማትን በላብ እያረጋገጠች ለኢትዮጵያዊነት ትርጉም የሚሰጥ ጽኑ የአንድነት ምልክት ሆና በታሪክ መዝገብ ላይ በደማቅ ተጽፋለች። ጎጃም እቺ የረቂቅ ጥበብ መፍለቂያ የቅኔና የሚስጥር ማህደር በመሆኗ በየአድባራቱ የሚሰማው ጥልቅ ዜማና የሊቃውንቱ የማይነጥፍ የእውቀት አድማስ የኢትዮጵያን የመንፈሳዊ ስልጣኔ ከፍ ያደረጉ ድንቅ እሴቶቹ ነው ይታያሉ። ሕዝቧ ለጥበብ ያለው ጥልቅ አክብሮትና ዘመናት የትምህርት ትውፊት ምድሪቱን የባህል መቅደስና የሊቃውንት ሀገር አድርጎ በታሪክ አደባባይ አጽንቷታል። ከጥንታዊው የቅኔ ቤት እስከ ዘመናዊ የእውቀት ሽግግር ድረስ ጎጃም የጥበብ ምንጭና የሀገር የስልጣኔ መሰረት ሆና በክብር ትመላለሳለች። የጎጃም ምድር የሀገሪቱን የምግብ ዋስትና በጽኑ ትከሻዋ የመሸከም አቅም ያላት የኢኮኖሚ የሀገር አከርካሪ ናት። ታላቁ የአባይ ወንዝ ልግስና ለም መሬቷን ሲያጠጣ፣ ታታሪው ገበሬ ደግሞ የኢትዮጵያን የወደፊት ተስፋ የሚያበስሩ እህሎችን በምድሯ ላይ በሰፊው ይዘራል፣ ያምርትማል። በግብርናው ዘርፍ የሚታየው አስደናቂ ተነሳሽነትና ለኢንዱስትሪው የሚቀርበው ሰፊ ግብዓት ምድሪቱን የኢኮኖሚ ዋስትናና የልማት ማገር አድርጓታል። የገበሬው የእያንዳንዱ የላብ ጠብታ የሀገርን የኑሮ ዋስትና የሚያረጋግጥና ለኢኮኖሚ ነጻነታችን መሰረት የሚጥል ታላቅ ኃይል ሆኖ ያገለግላል። ጎጃም የሚታየው የተፈጥሮ ውበት የታላቅነትን ምስጢር ይናገራል። እንደ ጣና ሐይቅ ያሉ ዓለም ድንቆችና በሸለቆቿ ውስጥ የሚፈሱ ድንቅ የውሃ አካላት ለዓለም አቀፍ የቱሪዝም ገበያ የተከፈቱ ወርቃማ በሮች ናቸው። እነዚህ መዳረሻዎች የክልሉን ብቻ ሳይሆን የአገሪቱን የኢኮኖሚ አቅም ከፍ የሚያደርጉ የውበት ማዕከላት ሲሆኑ ምድሪቱንም የተፈጥሮ ስጦታዎችና የታሪክ አሻራዎች የተዋሃዱባት ልዩ ገነት ያደርጓታል። ይህ የተፈጥሮና የጥበብ ቅንጅት ተዳምሮ ጎጃምን የኢትዮጵያ ኢኮኖሚ፣ ማህበረሰባዊ፣ የባህልና የተስፋ የቱሪዝም መዲና ያደርጋታል። ጎጃም ቅቤ ማሩ ወየው ሰው ማማሩ ተብሎ የተነገረላት ድንቅ ምድር